ውሸት በነገሰበት ዓለም እውነት የሚናገር ሰው ካገኘው 18000 ብር የሚገመት ሽልማት ሊሸልም ነው። ድንገት መንገድ ላይ ወጥቼ ሰዎችን እጠራለሁ። ከአንድ ድስት የተገነፋ ገንፎ በሁለት ሳህን አካፍዬ እስቲ ከሁለቱ የቱ ይጣፍጣል እላቸዋለሁ። ይሄ ይጣፍጣል የሚል ሰው ተበላ። ሁለቱም አንድ ነው ያለ ያሸንፋል። ኑ ሰው እንፈልግ። እዚሁ እኛ ሰፈር ያሉ ሰዎችን ነው የምንፈልገው። ጤና ይስጥልኝ። ሰላም ነው? ስንት ወርሽ ነው? 9 ወር። የአምቡላንስ ስልክ ይዘሽ የምትንቀሳቀሽው? አይ መታቀፊያ የሚሻለው። እኛ እዚህ አንድ ውድድር ልናደርግ ነበረ ነው። እሺ ደስ ይለኛል። ይሄንን አየሽው? ያኛውን ግቢ። ሰላም ነው? እንዴት ነው? ደህና ነሽ? እንዴት ነሽ? ደህና ነኝ። ምን ያስቅሽ? እኛ ቲቪ ላይ ነው የምናየው አይደል? ገንፎ ትወዳለህ? ገንፎ ማይ ቾይስ። አንድ የምነግሩን ነገር ልዩነቱ ነው። ከዛ ከሁለቱ ይሄኛ ይሻላል ነው እየነገራችሁ ትሄዳላችሁ። እሺ ሜላት ይዘሽ ነው ፊደል ላይ ነው የሷ ውዜ ይዘሽ ሃና እንጂ ተወዳዳሪ ሲመጣ ከዚህ ማንኪያ ብድግ ያደርግና አንዱን ይቀምሳል፣ ሁለተኛውን ይቀምሳል፣ ይወጣል ማለት ነው። ውጤት መጨረሻ ላይ ነው የምንነጋገረው። የቅምሻ ውድድር የመጀመሪያ ተወዳዳሪ ከሁለቱ ቀምሰሽ የተሻለ ጣዕም ያለው የትኛው ነው? ልዩነቱን እንግዲህ ትነግሪኛለሽ። ጀምሪ። እንግዲህ እሸቱ እንደነገራችሁ ሁለቱም ገንፎዎች አንድ ናቸው። የጣዕም ልዩነት የላቸውም። ግን ሰው በባህሪው እንከን ፈልግ ከተባለ መቼም ስህተት መፈለጉ አይቀርም በሚል ምናልባት አንዱን ሊያስበልጡ ይችላሉ ብለን እንገምታለን። ልዩነቱ ምንድነው? የትኛው የበለጠ ተመቸሽ? ለና ሀ አሉ ላይ ኦኬ። ሀ ችግሩ ምንድነው? ምን ችግር የለም። ትንሽ ያ ነው መጣፈጠው። ከሁለቱ የተመቸሽ የትኛው ነው? ሀ ልዩነቱ ንገሪ። ልዩነቱ ይሄ በጣም ይጣፍጣል ማለት ነው። ይሄኛውስ? ይሄ ለላይ ለምጣፍ ላይ። እህሉስ? ይሄ ትንሽ መረር። እንደፈለግሽ መጉረስ ይቻላል። አንቺ ጣዕሙን እስክትለዩ መድገም ትችላለሽ። ይሄኛው ይጣፍጣል። ሀ ኦኬ። ትንሽ ይሄኛው ለስለስ ነገር ይላል፣ ግን ይሄ የሆነ ማውጣት ውስጥ ነገር ነው ገንፎ በቅርቡ እንዳያችሁት በእናት እጅ ባልትና ብለን እጅግ ንጽህና ያላቸው ምርቶች አዘጋጅተን ለህዝብ ቅምሻ አቅርበን ነበር። ሳንጨምር ሳንቀንስ አስተያየታቸውን ልናሳያችሁ ነው። ተዘጋጁ። እንኳን ደህና መጣችሁ። ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ አትነግሪ ነገረኝ ልክሽ ለኔ መኖርሽ ከ10 ዓመት በፊት
ወልጄ ነበርና ወንድሞቼ ለመጀመሪያ ጊዜ ከቀረበ በኋላ ቴስቱን 1-2 ማንኪያ ሲሉ ጣፈጣቸው ጨርሰው ነው የሚሄዱ ሳህኑን። ከዛ ባለቤቴ ከዛን ጊዜ ጀምሮ ገንፎ በላተኛ ሆኗል። የወንድሞቼ ሚስቶች ሲወልዱ ከኔ አልፎ ማለት ነው ቴስቱ ጥሩ እንደሆነ ስላዩ እነሱም ይሄ እህል ይዘጋጅልን እያሉ አዲስ አበባ ድረስ እየተዘጋጀ እየበሉ ያው እስከዛሬ አለን። እንጀራ እንደምንበላ ሁሉ እኛ ቤት ውስጥ አሁን እንደ አስቤዛ እንዳካል ሆኗል። ከዚህ ጋር የኪውአር ኮድ አለ። የተሰማችሁን አስተያየት ገንፎ የማይወዱ ባሎች አላችሁ ነፍሰ ጡሮች ብለን ነው የመረጥናቸው። በእርግጥ የገንፎና የአጥሚት አድናቂ አይደለሁ። ግዴታ ሲሆንብኝ ነው የምበላው። ግን ዛሬ ግዴታ ሲሆን ጣፍጦኝ ተመችቶኝ። እኔም ገንፎ አልወድም በተመሳሳይ ግን እዚህ መጥቼ ያገኘሁት ቴስት በጣም የሚገርም ነው። ካሰብነውና ከጠበቅነው በላይ ነው ሁሉ። ገንፎ ሞር ደግሞ እኔ ብዙም አለው ከዚህ በኋላ አብሬያት መሰለኝ ተረሰው እያልኩ በዚህ ገንፎ። ታዲያ የገንፎን እህል ምን ስትሉ አሰባችሁት ካላችሁን የዛሬ 2 ዓመት ተኩል አካባቢ ወልጄ አራስ ቤት ነበርኩና በዛን ሰዓት ወንድሜ ሊጠይቀኝ መጣ ከባለቤቱ ጋር። አጋጣሚ የሱን ባለቤት ነፍሰ ጡር ነበረች። ገንፎ ተገንፍቶ ከዛ እሱ ጥርግ አድርጎ ነው የበላው ጨርሶ። ይሄ ነገር እንዴት ነው በተለይ አራስ ብትጠቀምበት ምን ይመስልሻል ብሎ አለኝ። የወዲት እውነቷን ነው። እኔ ከየት ባረክ ጀምሮ የታረስኩት በዚህ እህል ነው። ቲክቶክ ላይ አይቼ ቴክስት ጽፌ ተደወለልኝ። በአጋጣሚ ባለቤት አይመቸውም ነበር፣ ወንድሙን ይዤ መጣ። ገንፎ በጣም አንደኛ ነው። ገንፎ ብዙም እኔ አልወድም። በቃ በጣም አሪፍ ነው። እንጃ እኔ እንደው ባልሄድም ደስ ይለኛል። እውነቴን ነው መልከና ሁሉ ነገር በጣም ጣፍጦኝ ነው የበላሁት። ይባሱን ደግሞ ያው ባለቤቴ ደግሞ እስቲ እሱ ከዘበኛ ስፈር ነው፣ እኔ ከደጃችሁ ቤኒ እና በስራዬ ደግሞ ቡና ቀማሽ ነኝ። ለመጀመሪያ ጊዜ ነው ገንፎ ስቀምስ። እንግዲህ በእርግጥ የእናቴን ነገር የምወድ አይነት ሰው ነኝ። ብዙ ነገሮችን እስቲ ነው ከሷ ነው የምጠቀመው እና እዚህ ጋር ያገኟቸው እያንዳንዱ ቴስቶች የምርም የእናት እጅ እንደተባለው የእናት እጅ ነው። በቃ ትክክለኛ ጣዕም ያለው ከቂቤው ከሚጥሚጣው በጣም ደስ የሚል ቴስት ነው ያለው። የጋበዝናቸው እንግዶቻችንም ገንፎ የማይወዱ ነበሩና ገንፎ ተሰርቶ ቀርቦላቸው ያንን ገንፎ በልተው ትዕዛዝም ሰጥተው ይሄዱ አሉ። ሁሉም ነገር ደስ የሚል ቴስት አለው። በዚሁ ቀጥሉ፣ እጃችሁ አይቀየር። በጣም ነው የምናመሰግነው። 1 ሳምንት አራዝሙልን ተመላልሰን እንድንመጣ። ቋሚ ቀማሽ እናረጋግጣለን። የብርጅቱ በሁለት አይነት መንገድ ነው የሚዘጋጀው። ስንዴ ተጨምሮ የሚዘጋጅ የገንፎ እህል አለ። ስንዴ ሳይገባ የምናዘጋጀው የገንፎ እህል አለ። የገንፎ እህል ብቻ አይደለም የአጥሚት እህልም አለ። የአጥሚት እህሉን ደግሞ ያው ለነፍሰ ጡር ሴቶች በማግ ለወንዶች ደግሞ ባረቄ ብርጭቆ ነው የምናቀርበው። እናቴንሽ ዓለሜ ህመምሽ ነው ህመሜ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል። ባይዞ የገጠር ሰው ሩጫ ማንም አይችለው። ገጠር ገባን ማለት ያው ለተልኳ እንወጣ ማለት አይደለም። ስለዚህ ስንጋበዝ እንወጣለን። ለምሳሌ አሁን ኖቬምበር 1 ዳላስ መጣን። ታላቁ የቅዱስ ያሬድ ተቋም ዓመታዊ ሩጫ ይካሄዳል ዳላስ ላይ። ሸርት ገዝቻለሁ። በአካል መጥቼ አብረን ነው የምንሮጠው። ኖቬምበር 8 እዛው አሜሪካ ስታንድ አፕ ኮሜዲ ሾው አለን። በአካል አብረን እንስቃለን። ኖቬምበር 9 አትላንታ ላይ ኮሜዲ ሾው አለን። የሩጫውን ቲሸርት ለመግዛት በዚህ ስልክ ነው የምትደውሉልን። ይሄ የሩጫው ቲሸርት ነው። የስታንድ አፕ ኮሜዲ ቲኬት ለማግኘት በዚህ ስልክ ነው የምትደውሉት። ይሄ የስታንድ አፕ ኮሜዲ ቲኬት ነው። ይቅርታ ስራ ላይ ነኝ። አጥሚቱም በጣም ይገርም ቢኖርና እኔ ራሱ ከዚህ የቤት ደስ ይለኛልና ተመችቶኛል። በቃ አጥሚቱ በጣም ይጣፍጣል። አጥሚት ደግሞ ያብስና አጃ ነው የሚሆነው። አጃው ራሱ 2 አይነት 3 አይነት አለው። ደቀቅ ያለ አለ፣ መካከለኛ አለ፣ በጣም ደግሞ ፍሬ ያለው አለ። ፍሬ ያለውን በአንደኛ ደረጃ ያለውን ነው ያደረግነው። የአጥሚት እህል ውስጥ ደግሞ በዋነኛነት የሚገባው ኦቾሎኒ፣ ሰሊጥ እና እንኮይ ስንዴም ሶስቱ ድብልቅ ሆኖ አጃና ገብስ ተደርጎ ከ5 አይነት ነው የምናዘጋጀው ማለት ነው አጥሚቱ። እና አጥሚቱ በጣም ደስ የሚል የፊትሽ ቁንጅና ገረመኝ የጥርስሽ ንጻቱ። የአጥሚት አቅርቦት ላይ የ5 አይነት ቅይጥ ግብአቶች ነው የምናቀርበው ብያለሁ። ከነዛ ውስጥ አንዱ ቴስቱ የማይመቸው ሰው ቢኖር ይሄ ነገር ይቅርብኝ ቢል በትዕዛዝ ውስጥ ማለት ነው ያንን ነገር አስቀርተን መዘጋጀት ይችላል። 3ቱ ነገር ገብቶ 2ቱ ነገር ይቅር ቢል መሆን ይችላል ማለት ነው። አጥሚት ላይ በስማ ሀያቴ ቤት ያለው ሀል እየተሰማኝ ነው። እናት ስስት የለባትም ማና መጀመሪያ ሁሉም ነገር ቀምሳ ነው የምታቀምሰው። እኛም የሰራነውን አጥሚትም ሆነ ገንፎ ቀምሰን እናቀምሳለን። ስለዚህ በእናት እጅ ባልትና የተዘጋጀውን አጥሚትና የገንፎ እህል በፍቅር ዘዙን፣ ትዕዛዛችሁን እንቀበላለን።
ብንችልና ለዶንኪቲዩ ቤተሰቦች በሙሉ አንዳንድ ኪሎ በነጻ እየላክን ብናስቀምሳችሁ ደስ ባለን ነበር። ግን ለ3 ሚሊዮን ሰብስክራይበር አስቡት ስንት ኪሎ እህል እንደሚፈጅ። ስለዚህ በ0970866608 እየደወላችሁ እናንተ እንዳቅማችሁ እያዘዛችሁ በትንሹ ቅመሱት። ከዛ ኮሜንታችሁን እዚህ ቪዲዮ ስር ጻፉልን። ወዳችሁት ካጠገባችን እንደምትቆሙ አንጠራጠርም። እስቲ ወደ ውድድሩ ደግሞ እንመለስ። እንግዲህ ዛሬ የማን ምላስ እንደሚያሸንፍ አብረን ነው የምናየው። ሁለቱም ገንፎዎች ከአንድ ሳህን የተቀነሱ ቢሆኑም ተወዳዳሪዎቹ ግን ከሁለቱ የበለጠ የሚጣፍጠውን ለዩ ስለተባሉ ፍጹም ግራ ተጋብተዋል። ቆንጆ ነው። እቺ ቆንጆ ነች። ያኛው ችግሩ ምንድነው? ምንም ችግር የለውም። ትንሽ አፍ ላይ ሻከር ይላል ግን አንድ ነው። ምንም ሻከር ይላል ያኛው እንጂ ይችኛዋ ብልጫ አላት። አመሰግናለሁ። እሺ ያበሻ ቸኮሌት ጨኮ ነው ይባላልና ውበትሽን ያጣሽው ማስተውልጂ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። የስታንዲንግ ቴብሎች አሉ። እዛ ላይ እሱን ትቀምሳላችሁ። ወላጅናት ፍጹም በመንፈስ ነስቲው እኔ እኮ ሱስ ሊዜ ነው ቤት ማታ ማታ 9 ወር በሆዷ ከዛም በጀርባ በጣም ወድጃለሁ። ሁለተኛ ጅኳችሁ በጣም አሪፍ ነው። አሁን ያቀረብነው 3 አይነት ነው። በቆሎ፣ በሚጥሚጣና ባዶን ንጹህ ለጋ በሆነ ቅቤ እና በሱ ውስጥ ምንም ባልተጨመረ የበሶ ዱቄት ሰራ። በፊት ሰርግ ለተለያየ ነገር ይቀርብ ነበር። አሁን በሆቴል ደረጃ እንደ ስናክ በየመክሰሱም ሰዓቱም ከሻይ ጋር ከቡና ጋር ይቀርባል። ጭኮ ደግሞ የተለያየ ጥቅሞች አሉት። አራስም እንድትጠቀም አድርገን የሰራ ነው። የሚያምርን ጭኮ ነበረ። እንዴት አድርጌ እንደበላሁት ብሉ እያልኩ ላይ የጋበዝኩ ነበረ። እውነትም ያበሻ ዲዘርት በቃ ቆንጆ። ከመውለዷ በፊትም ብትመገበው ኃይል ይሰጣታል። ከወለደችም በኋላ ብትመገበው ጥቅም አለው። እንግዳም ሲመጣ ከቆሎ ከኩኪስ ጋራ መቅረብ ይችላል። ገብስ እንደሚታወቀው በፋይበር የበለጸገ ነው። ስንመገበው ደግሞ ዳይጀሽን ያፋጥንልናል፣ መጥፎ ኮሌስትሮልን ይቀንሳል፣ እንዲሁም ደም ግፊትንም ያስተካክላል። ስለዚህ ለልብ ጤናም ይመከራል። ገብስ ስኳር በሽተኛ ለሆኑና ቅድመ ስኳር በሽታ ላለባቸውም ሰዎች ይመከራል። ጭኮ ህጻናትን ቢመገቡት የትኛውም እድሜ ክልል ያለው ሰው ቢመገበው ጥቅም ብቻ ያለው ነው። በተለይ ደግሞ በጉዳት ላይ ያለ ሰው ቶሎ ለማገገም ይረዳዋል። እንዲሁም ለእናቶች ገብስ የእህል ሁሉ ንጉስ ነው። ከቅቤ ጋር ሲዋሃድ ደግሞ የበለጠ ጥቅሙ ከፍተኛ ነው። እኔ ስጋት ሁሉም ነገር ቆንጆ ከመሆኑ የተነሳ ይሄ ነገር ላይገኝ ይችላል ሁላ የሚልም ኤስቲሜሽን አለኝ። ዋናው መርህ እናት ለልጇ እንደምትጠነቀቀው እንጠነቀቃለን። ስለሆነ እኛም ለህብረተሰቡና እንዲሁም ለእናቶች በጣም በጥራትና በፍቅር አዘጋጅተን ቀርበናል። የፊትሽ ቁንጅና ገረመኝ የጥርስሽ ንጻቱ ዛሬ ካንቺ የጨረስን ቲሞች ሬዲውን ሁሉ ማር ቀጥሎ እንቀምሳለን። ማንኪያ ያነሱ ይሄን ይቀምሱና ማንኪያውን ቀይረው ደግሞ ይሄን ይቀምሳሉ። በርበሬዋን አልፈልጓትም። ያለ በርበሬ ነው እየቀመሱ ያሉት። ሁሉም ነው እኩል ነው ሁለቱም። እርግጠኛ ነዎት? ገንፎ እንዴት ነሽ? ትወጃለሽ? እህሉ ላይ ያለው ልዩነት ንገሪኝ እስቲ። ይሄ ገብስ ይመስለኛል። ይሄ ገብስ ነው። ይሄስ? ይሄ ተቀላቀለ ነገር አለ። የተቀላቀለ አለው።
መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው እማትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው ነይ 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 አሁን እኛ ጋር ያሉት ማሮች 3 አይነት ናቸው ነጩና መሀል ላይ ያለው መካከለኛ ክሪሚ ከለሩ እና ቀይ ማር ነው ማረኔ እሷ ብቻ ነበር መስለኝና ዛሬ ከመስኩትም ወጣ ጎን ለጎን አውሪ ወክታ ረሳው ያስኪዷል ያስባል ለዚህኛ የመረጥነው ኤክስፖርት ስታንዳርድ የሆነውን ማር ያው እናት ለልጇ የምትጠነቀቀውን ያህል እንጠነቀቃለን ብለን ስለሆነ የተነሳ ነው ምርጡን ለሚገባው እንሰጣለን ማለት ነው ማሩ ለኔ እንደኝ የማቅለሽለሽ የመሰልቸትና ደስ የማይሉ ስሜቶች አሉ ነፍሰ ጡር ሆነ ደግሞ ይሄንን ነገር ስትቀምሰው ጭራሽ እንድትጠላው ነው የሚያደርግ ከዚህ ጋር ግን የቀመስኩት ማር ትክክለኛ ይሄ ናቹራል ማር የለ በቃ ደስ ብሎኝ ይሁን እንደ ማር መቅመስ እንደ ምግብ እንደ መብላት ያክል ነው ቴስት ያደረኩት ንጹህ ነገር ንጹህ ለሚፈልግ ለማቅረብ ስላሰብን ያው ንጹህ ማር አቅርበናል ማለት ነው ስንት አይነት ነገር ነው የምንበላው ማር ስንበላ ሙዝ ነው የምንበላው ቅቤ ስንበላ ሙዝ ነው የምንበላው ስለዚህ በርበሬ ስንበላ ደግሞ ቀይ አፈር ነው የምንበላው ያው ለልጄ ማላምንበትን ነገር በጭራሽ ልሰጠው አልችልም ስለዚህ የኛ አላማችን ያ እስከሆነ ድረስ የዛኑ ያክል ለሰዎቹ ምን እንጠነቀቃለን ማለት ነው ሁላችንም እዚህ ቦታ ላይ ያለ ነው እናቶችም እንደሆናችን መጣ ያንን ይዘን የተነሳነው በዋነኝነት ቁስል ለማከም በጣም ዋነኛና ፍቱን መድኃኒት ነው ያደርቃል በመጠጣት በመብላት እና በመቀባት እና ደግሞ በጣም ኃይል ይሰጣታል ነፍሰ ጡር ሴት ጉንፋን ሲይዛት መድኃኒት መውሰድ የለባትም አይደል በማር ግን ቶሎ እንድታገግም ይረዳታል ምክንያቱም ቫይታሚን ሲ የበለጸገ ስለሆነ ማለት ነው ነፍሰ ጡር ስንሆን ሁሌም የሚያስቸግረን ትልቁ ችግራችን እንቅልፍ ማጣት ለእንቅልፍ ማጣት ደግሞ በጣም ፍቱን መድኃኒት ነው ማር አራስ ስንሆን ዋናው የሚያስፈልገን ነገር ሙቀት ነው ማር በተፈጥሮ ኃይል አመንጪና ሙቀት ሰጪ ስለሆነ ማር በጣም ጠቃሚ ነገር ነው ኑና እንግዲህ ማሮቻችንን በደንብ ቅመሱ ይህንን ሐሳብ ወደፊት ለማምጣት ስናስብ ከ2 ዓመት በላይ የፈጀብን ሲሆን አሁን ሐሳባችን እውን ሆኖ እዚህ ደርሰናል ታሙ እንዴ ነው ሁለቱም አንድ ደስ ይላሉ ግን በይበልጥ ይሄ ችግሩ ምንድነው ትንሽ የሆነ እንትን የሚል ነገር አለው ለስለስ ያለ ነገር ትንሽ አለው ይሄኛው ትንሽ በማስከተል ድርቆሽ ፍርፍር ይመጣል ያው ተዘጋጁ እንደውም ከፊት ለፊት ካልተነሳ አላቀውም ብያለሁ ፍርፍሩን ራስ በጣም ጣፍጦኝ ማለት ነው አንደኛ ደረጃ ጤፍን መርጣለን ፀሐይ ላይ ነው የምናወጣው ምርታችንን የድርቆሽ እንዲሆንልን መጀመሪያ ከመሬት ከፍ ያለ ቴራስ ላይ ንጹህ የሆነ አውጀዲ እናደርጋለን እንጀራውን እንዳወጣ ነው እናሰጠዋለን ቆሻሻ ምናምን እንዳይገባበት በንጹህ ነጠላ እንሸፍነዋለን ሲደርቅልን በፀሐይ እቤት እናስገባዋለን እንቆራረጠውና በንጹህ እጃችን ወደ ማሸጉ እንገባለን ማለት ነው ውበትሽን ያጣሽው እማትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው ጤፍ ብቻ ግን ካስፈጫችሁ አብሲታ ያነሳላችሁ ውጤታማ አትሆኑም ብዙም ትርፍም ላይኖራችሁ ይችላል ንጹህ ጤፍ ሲሆን ብለው ብዙ ሰዎች አስተያየት ሰጥተውን ነበረ እኛ ግን ቢጠቁሩም ዋናው ንጽህናችን ነው ብለን ይዘነዋል የመጨረሻው ተወዳዳሪ ከዛ ነጥብ ነው የምንሰማው እሱ ገንፎ አድናቂ ነኝ ብሏል እንግዲህ ቅድም መንገድ ላይ ስንገናኝ ገንፎ ማይ ቾይስ መድገም ይቻላል ቴስቷ በደንብ እየተለየብኝ ነው ምንድነው የእንትን ነው ማቀውና የቡላ ነው ማቀው
የሱ ቢሆን ከአንዳንድ ነበር ለኔ የቡና ዱቄት ያው እዛ ጋር ተመሳሳይ ነው። ሁለቱም ልዩነት የለውም። ጉድ ፈላ። ጭራሽ ወንዱ ልጅ መለሰው። የሆነ የተለየ ቃና አንደኛ ውስጥ አላገኘህም? አሪፍ ቀማሽ ነኝና ታወዛግኝ መብት ነው። በቃ አንተ ጽና በአንድ መልስ። ተመሳሳይ ነው። ጣዕሙ የሃን የሚበልጠው ወይስ የለን የሚበልጠው? ተመሳሳይ ነው። አንድ ነው። አዲሱን የቲክቶክ ስልጠና ሰምታችኋል? ወጌሻ ፍኖት አዲሱን የቲክቶክ አልጎሪዝምና ፊቸሮችን ጨምሮ እንዲሁም 500 ተማሪዎችን በአካል የምትተዋወቁበት እኔም በአካል ተገኝቼ ስልጠናውን ስለምሰጥ ድንቅ ጊዜ አብረን የምናሳልፍበት ቆንጆ ፓኬጅ ነው። በተለይ የማትሪክ ነጥብ ላልመጣላቸው ሰዎች ደግሞ በልዩ ቅናሽ ነው የመጣው። በ0973357777 ደውላችሁ ተመዝገቡ። በነገራችን ላይ ለተመዘገቡ ተማሪዎቻችን ሰርፕራይዝ አለን። በየሳምንቱ 100 ተማሪዎችን እጣ ያወጣን ነፃ የትምህርት ዕድል እንሸልማለን። ስለዚህ ቶሎ የተመዘገባችሁ ሰዎች ደጋግማችሁ እጣ ውስጥ ትገባላችሁ። ይሄ ደግሞ የእሺ ሀሳብ ነው። ማውራት የሚፈልጉ መተንፈስ የሚፈልጉ ሰዎች ከኛ የዋልትና ውጤቶችን በመግዛታቸው ብቻ በነፃ የሚያዳምጣቸውና በሀሳብ የሚያግዛቸው ባለሙያ ማቅረብ አለብን ብሎ በቂ ዝግጅት አድርገናል። የስነ ልቦናው ቦታ የሚገባ ነው። የሚገርምሽ አንዲት አራስ እኛ ጋር የገንፎ ምናምን ስትገዛ እዛ ላይ ስልክ አለ። ስልክ ትደውልና ሳይኮሎጂስት አዘጋጅተናል። ያው በርግዝና ወቅትም ከወሊድ በኋላ ፖስት ፓርተም የሚባል ዲፕሬሽን አለ አይደለ? ለዛ በስልክ በቃ በፈለገች ሰዓት ደውላ ረጅም ሰዓት የሚያዳምጧት የሚያወሯት ትሪት የምትደረግበት ማለት ነው። ሰላም፣ እንኳን ደህና መጣሽ። ሰላም ነሽ? ፍቅርተ ጌታሁን እባላለሁ። የጤና መኮንንና ካውንስሊንግ ሳይኮሎጂስት ነኝ። ስለመጣሽ በጣም ደስ ብሎኛል። ምን መሰለሽ እርግዝናም በራሱ የሚፈጥረው ጫና አለ። ስራ መስራት አለ፣ ሌሎች ልጆች ካሉ ሃንድል ማድረግ አለ። ልክ ወሊድ ላይ ምን ትሆኛለሽ? በአንድ ጣራ ውስጥ ነው የምትታጠሪ። በቃ ምንድነው ራስሽን ማጣት። ፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ ምንም አስተያየት የለኝም ማለት በጣም ቆንጆ ነው። ሚጥሚጣውን ግን ትንሽ ያካተልሻል። አይ አይደለም በሆነ ነገር አርጋ ይዝሽ ቤት ብዬ ነው ይቻላል። ሚጥሚጣ ብዙ አይነት ነው ያለው። እኛ የመረጥነው ቆንጆ አንደኛ የተባለውን ነው። አንደኛውንም አምጥተን ከአንደኛውም ላይ አጽድተን ነው ያዘጋጀነው። ወዝሽን ጨልፈሽ ለኔ መስጠትሽ በእናት እጅ ባልትና ግሩም ጣዕም ያለው ለስላሳ ለጨጓራ ተስማሚ የሆነ በዘቢብ ጣዕም የተከሸነ ቆንጆ የውሃ ዳቦም እየጋገረ ያቀርባል። በተለይም በዝክር በበዓል በልዩ ልዩ ዝግጅት ሰዎች ቀድመው ቢያዙ በእናት እጅ ተጋግሮ ትኩሱ ዳቦ ተዘጋጅቶ ይጠብቃቸዋል። አንዳንድ ጊዜ ሰዎች በልዩ ልዩ ምክንያት ዳቦውን አስጋግረው ለሚፈልጉት የበጎ አድራጎት ተቋም ወይም ግለሰቦች እንዲሰጥላቸው ደውለው ቢያዙ የበእናት እጅ ባለሙያዎች ይህንን መልእክት አድርሰው መልእክቱን ለማድረሳቸው ማረጋገጫ ቪዲዮ ቀርጸው ለደንበኞቻችን እንደሚልኩም በዚሁ አጋጣሚ ለመግለጽ እንወዳለን። በ0970086608 የበእናት እጅን ህብስት ዳቦ አስቀድማችሁ ዘዙ። እንግዲህ የመጨረሻ ጥሪ የማቀርብበት ሰዓት ላይ ደርሻለሁ። ኢትዮጵያውያን ኤርትራውያን እህት ወንድሞቼ ልለምናችሁ ነው። ይሄንን መንገድ ለመስራት መንገድ ስራ ላይ የተሰማራችሁ የኮንስትራክሽን ማሽነሪ ያላችሁ እውቀቱ ያላችሁ ሁላችሁ በ0941 58 77 77 ደውሉና ለዚህ ህዝብ ከጎናችሁ ነን በሉን። የውሃ ሙያ ላይ የተሰማራችሁ ውሃ ቆፍሮ በማውጣት የምታገለግሉ ድርጅቶች በበጎ ፍቃድ ልታገለግሉን ልታግዙን ከወደዳችሁ እባካችሁ ደውሉልን። እንዲሁም ይህንን ስራ ለመስራት ገንዘብ ያስፈልጋል። ብትችሉ 1500 ብር ወይም $10 ተማሪዎች ከ100 ብር ጀምሮ እዚህ ላይ ባስቀመጥነው ባርኮድ ከስር ባስቀመጥነው ሊንክ ወገን ፈንድ ላይ አቅሙ ያላችሁ እግዚአብሔር የባረካችሁ ደግሞ ከዛም በላይ በተሰጣችሁ ልክ እባካችሁ አግዙ። ገንዘባችሁ ጠብ ሳትል ቁም ነገር ተሰርቶባት መሬት ላይ ወርዳ ይሄ መንገድ ሆኖ የአካባቢው ማህበረሰብ ውሃ ጠጥቶ ሲመርቃችሁ በዚሁ በዶንኪቲው እናሳያችኋለን። ይሄ እንዲሳካ ግን ከምንም በላይ በጸሎታችሁ ደግፉን፣ ከጎናችሁ ነን በሉን። ስራ ሰርተን ለመገናኘት ያውቃል። ነፍሰ ጡር ሴት ቦታ ሰጥቶ ይህን ያህል ማረግ እኔ የሚታሰብ አይዲያ ነው ብዬም አላሰብኩ። የእውነቴን ነው የምልህ። ብዙ ፔኖች አሉ በዚህ ሰዓት፣ ብዙ ስሜቶች አሉ ሼር የምናደርጋቸው ማለት ነው። ለዚህ ነገሮች በማድረግ ከሼኔ እግዚአብሔር ትልቅ እድሜ ይስጥ። አሜን። ለካ በትክክል ህጋዊ ሆኖ አንድ ሰው በጣም ንጹህ ነገር በጥሩ ሁኔታ ላቅርብ ሲል ገበያው ላይ በዋጋ መወዳደር ይከብደዋል። ለመንግስት ግብር መክፈል አለ። ስለዚህ ገዢው ላይ ቫት ይደመርበታል፣ ፕሮፊት ታክስ ይደመርበታል።
ፓኬጂንግ ሲባል ከዛ ደግሞ ዲፕሪሺየሽን አለ። አሁን ለምሳሌ ቅቤ 20 ኪሎ ተገዝቶ ሲነጠር 15 ኪሎ ይሆናል። ገብሱ ምኑም ሲለቀም በትክክል ጥራቱን ለመጠበቅ ልቃም ያለ አይደለ ያ ሁሉ ነገር ይቀንሳል ለካ። እና መጨረሻ ላይኛ ዲሳይድ ያደረግነው ምናልባት በጅምላ ብዙ ላንሸጥ እንችላለን፣ ግን ጥቂት ጥራትን የሚፈልጉ ሰዎችን ማገልገል ይቻላል። እኛ ያው ትንሽ ባህላዊ ምግባችንም በሶ ጩኮ እንደዚህ ነው። ከአሩሲ አካባቢ ነው እኛ እንትን ያለውና ይሄንን ማግኘት የማይፈልግ ማህበረሰብ የለም። 50 ኪሎ ጋር ስቃይ ከመብላት ይሄንን 3 ኪሎ ወስደው በአግባቡ መጠቀም ነው ሞር እንትን የሚለውና በሶ የተለየ በቃ እስከዛሬ ከማውቀው በተለየ ቴስት ነው። እውነት ነው ማለት በሶ ቢጨመርበት እንደው ቴካቡ የሚጀ ቤት ደስ ይል እውነቴን ነው መለላ ውድድሩ በጣም የሚገርም ነበረ። ብዙዎቻችሁ የራሳችሁ ምርጫ አስቀምጣችኋል። ሀ ያላችሁ አላችሁ፣ ለ ያላችሁ አላችሁ። መልሱ በትክክል ከሁለቱ ገንፎዎች የሚጣፍጠውና የተለየው ገንፎ ሽልማቱም እንደሆነ አውቃችኋል። 12000 ብር የሚያወጣ በአካል የቪዲዮ ኤዲቲንግ ትምህርትና 4000 ብር የሚያወጣ የኦንላይን የቲክቶክ ትምህርት በድምሩ 16000 ብር። በዛ ላይ ደግሞ 1 ኪሎ የአጥሚት እህል የገንፎ እህል፣ 1 ኪሎ ንጹህ ነጭ ማርና 1 ኪሎ ጭኮ ነው። በድምሩ ወደ 18000 ብር የሚያወጣ ሽልማት ይዞ የሚሄደው ግለሰብ ወይም ይዛ የምትሄደው ግለሰብ በ0970086608 ሁሉንም ምርቶች እየደውላችሁ ዘዙ። በጣም የሚገርም ነው። ያልተጠበቀ ነው። አሸናፊው ሻምበል ታረቀኝና ሳሬም ናቸው። ምንም ልዩነት የላቸው። ሁለቱም ከአንድ ዱቄት የተገነፉ በአንድ ሰዓት የተጣዱ አንድ ላይ የተሰሩ እኩል ዘይትና በርበሬ የተጨመረባቸው ገንፎዎች ናቸው። ነገር ግን አይምሯችን በባህሪው ልዩነት ፈልግ ከተባለ ይፈልጋል። ለዛ ነው እናንተ ስትቀምሱት ልዩነት ፈልጉ ስለተባላችሁ ልዩነት ፈለጋችሁ እንጂ ሁላችሁም ጣዕሙ ተመሳሳይ ነው ብላችኋል። ለእናንተም ግን ሰርፕራይዝ አለን። አይዟችሁ። ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም ብዙ ሰዎች የወደዱልንን ምርት ይዘን ቀርበናል። የቅቤ አይነት የኛ ቅቤ አንደኛ ምርጥ የተባለውን የጎፋ ኮረሪማ ነው የምንጠቀመው። ኖርማል ገበያ ላይ አሁን ኮሰረት ብለን እንገዛለን፣ ግን ኮሰረት አይደለም። ብዙ ጊዜ ያለው ኮሰረት ከከሴ ጋር ነው የሚቀላቅ። ከጉራጌ ሀገር የሚመጣ ኮሰረት ሽታው ራሱ ከባድ ነው። የምናዘጋጀው ለክትፎም ይሆናል፣ ለጥብስም ይሆናል፣ ለገንፎም ይሆናል፣ ለጨጨብሳም ይሆናል፣ ለወጥም ይሆናል። ይሄ ጥሩ ነው ተብሎ ለቤታችን የምናዘጋጀውን ጥንቃቄ አድርገን ምርጥ የተባለውን ነገር ነው ያዘጋጀነው። እኔ ለሁሉም እናቶች ይድረስ ነው የምለው። እኛ ይቀመስ ተደራሽነቱ ለኛም ሁሉ ደስ ይላል። ከምገልጸው በላይ ደስ የሚል ነገር ነው። ሀያቴን ቤት ነው ያስታወሰኝ። በቃ የእናት ጓዳ በል ተቀምሞ በስነ ስርዓት የተዘጋጀ ምንም ያለፈው ነገር የለም ከቤቱ ጀምሮ ማለት ነው። በመጣችሁበት በዚሁ አኳኋን እግዚአብሔር ከእናንተ ጋር ይሁንና ለሁሉ የሚዳረስበትን አቅም ይስጣችሁ። እጅግ በጣም ጥሩ ነው። አንዱ እንከን የሚወጣለት ነገር የለም። ላዘጋጁት ሁሉ እድሜና ጤና ይስጥልን፣ ይስፋፋላችሁ፣ ውጤታማ ያርጋችሁ ብዬ መረቂያ። ስለ እናቶች ማበረታቻ በእናት ስም አድርገህ ላወጣኸው ይህንን ነገር በጣም ደስ ነው የሚለው። ብዙ እናቶችን ይመርቁሃል። ተባረኩ፣ ይሙላላችሁ፣ ይሳካላችሁ። በምግቡ ዙሪያ በሙሉ ያው ቤቱም ያለው ነው። ምንም እንከን የሚወጣለት የለም። በጣም ደስ የሚል ነው። እድሜ ይስጥህ። አንተም ይሄን ሀሳብ በጣም ትልቅ ሀሳብ ነው። ሁሌም ያው የምናውቀው ነው በሚዲያ የተባረከ ሀሳብ ነው የምታመነጨው። እድሜና ጤና ይስጥህ። ምንም እናወጣለት የለም የምግብ አረጋ ጋይስ መኪና የት ነው የምትከታተው? ፍራንክ ነው። የት ነው የምትከታተው እያልኩ የት ነው የምትከታተው? ነፍሳችሁ አይማርም በእውነት።
ወዲያው እኔ ባይምሮዬ ምን እንዳሰብኩ ልንገራችሁ። አንቺን ሳይሽ መኪና አንቺ በር ላይ መኪና አለ አይደለ? በቃ መኪና አምጡ እንጂ አልኩና ሜላት ትነዳለች አልኩ በወዴ። ሜላት አሁን እየነዳች ስንሄድ ሆስፒታል ምናምን አሉና የት ነው ክትትልሽ? እግዚአብሔር ይልሽ። እችም ነገር አለች ለአራስም ለትራስም ለዝነጣም በጣም የሚገራርሙ በታዋቂዋ ዲዛይነር በአና ጌታነህ ዲዛይን የተደረጉ ስካርፎች ናቸው። በኢንተርናሽናል ስታንዳርድ ኤክስፖርት ስታንዳርድ የተመረቱ ናቸው። ንጹህ ነገር ወዳጅ ዘመድ የምትልካው ነገር በማግኘታችን እኛ ደስተኛ ነን። ትልቅ ነገር ነው። በርታ። ያየናቸውን ነገሮችም ኦርደር አድርገን ይዘን ለመሄድ ወስነናል ማለት ነው። እናመሰግናለን። ማለት እኔ የማልወዳቸው ነገሮችን ራሱ ዛሬ ቀንሻለሁ። ቴስቱ በጣም ደስ ይላል። በ0970 ቀድሞ መደወል ያስፈልጋል። እነዚህ ፕሮዳክቶች ፍሬሽ ስለሆነ የሚዘጋጁት ስቶክ በጣም በብዛት ስለማንይዝ ፍሬሽ ነገር ስለሆነ የምናመርተው ቀድሞ ማዘዝ ነው በቃ መፍትሄው። ቀድሞ ያዘዘ ሰው በፈለገው ሳይዝ በፈለገው መጠን ቀድማችሁ ማዘዝ ትችላላችሁ። እናንተንም መታችሁ ስለቀመሳችሁልን ከልብ እናመሰግናለን። እግዚአብሔር ይስጥልን። ባይዘው የሁለቱንም ትምህርት ነው የተሸለምከው። ኤዲቲንግ በአካልም ትማራለህ፣ የቲክቶክ ትምህርቱም ደግሞ ኦንላይን በስልክ ትማራለህ። ገንፎ ትወዳለህ? ይሄው የገንፎ እህሉ ቅመሰው ኮድ ይሄው አጥሚት እህሉ። እቺ ጭኮ በጣም በቃ ያበሻ ዲዘርት ቸኮሌት ነች። ይሄንን ይዘህ እንግዲህ በጣም አመሰግናለሁ። እሺ ዛሬ ቤት ሲገቡ ባዶ እጅዎን አይገቡም። የገንፎ እህሉ የአጥሚት እህሉ እቺ ማሯ ደግሞ ለሳል አቤት አቤት አቤት። ላላሸነፋችሁት ሰዎች ደግሞ በእናት እጅ ባልትና ለሁላችሁም 1 ኪሎ ቅቤ አዘጋጅቶላችኋል። ባዶ እጃችሁን እንዳትሄዱ ማለት ነው። እንኳን ደስ ያላችሁ።